ሰላም እንዴት አላችሁ? እንደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ነን። ፖቨርቲ ኤንድ ኢንኢኳሊቲ የሚሉትን ኮንሴፕቶች እያየን ነው። ከዚህ በፊት በነበሩት ሴሽኖች እንግዲህ ፖቨርቲ ምን ማለት ነው፣ እንዲሁም ኢንኢኳሊቲ ምን ይመስላል፣ ግሎባል ትሬንድስ ምን ይመስላል የሚለውን ዲፕ ዳይቭ አይተናል። ዛሬ ደግሞ በሀገራችን በኢትዮጵያ ኮንቴክስት ፖቨርቲ እና ኢንኢኳሊቲ ያለውን ትሬንድ እና ለመቀነስ ያሉትን ፖቨርቲ ሪዳክሽን ላይ ቱዋርድ ስታት ኤንድ ምን አይነት ጥረቶች እየተካሄዱ ነው የሚለውን በእኛ ሀገር ኮንቴክስት የምናይበት ሴሽን ነው የሚኖረን ማለት ነው። በ6.5 የቀረበው በመጽሐፋችሁ ላይ እሱን የምናይ ይሆናል ማለት ነው በዛሬው ሴሽናችን። እንደ ሁልጊዜው ወደ ሴሽኔ ከመግባቴ በፊት ሳይታችንን አስታውሳቸዋለሁ። www.lucybridgeacademy.comን መጠቀማችሁ እንዳትዘነጉ ላስታውሳችሁ እወዳለሁ። ብሪፍ ኖቶች ታገኛላችሁ። ኤአይ አሲስታንት አለው። ኩዌስችን ባንኮችን ብዙ ጥያቄዎች መስራት ትችላላችሁ። ሶ ወደ ዛሬው ሴሽን ስንገባ we are going to review or overview ፖቨርቲ ምን ይመስላል የሚለውን in Ethiopian context ምን ይመስላል የሚለውን የምናይበት ሴሽን ይኖረናል ማለት ነው። Ethiopia had estimated population around 120 million ነው ተብሎ የሚገመተው ያላት አጠቃላይ ህዝብ። this makes Ethiopia the second largest country በፖፑሌሽን ሳይዝ ሁለተኛዋ ትልቁ ሀገር እንድትሆን በአፍሪካ ኮንቲኔንት ማለት ነው እንድትሆን ያደርጋታል ማለት ነው ከናይጄሪያ በመቀጠል። ስለዚህ ትልቅ ኢኮኖሚ ነው ራን የምታደርገው ተብሎ መወሰድ ይችላል። ምክንያቱም ብዙ ህዝብ አለ ማለት በዛው ልክ ኢኮኖሚውም ፌድ መደረግ ያለበት ሰው እንዲሁም ለስራ የተሰማራም ሰው በዛ ላይ ደግሞ አክቲቭ ሌበር የሆነው ወጣት ብዙ ነው በኢትዮጵያ ኮንቴክስት። ስለዚህ ትልቅ ኢኮኖሚ ረን የምታደርግ ሀገር ነች ማለት ነው። በኢትዮጵያ ኮንቴክስት በዚህ ትልቅ ኢኮኖሚ ህዝቡ ምን አይነት ስታተስ ላይ ነው ያለው፣ ፖቨርቲስ እና ኢንኢኳሊቲ ምን አይነት ገጽታ አለው የሚለውን ማየት ይኖርብናል ማለት ነው። from 2008 to 2018 ባለፈው 10 ዓመት ውስጥ እስከ 2018 በነበረው ማለት ነው። ከረንትሊ በእርግጥ ይሄ ያለፈበት ዴታ ነው፣ ነገር ግን ኢንሳይቱን ለማግኘት ይረዳናል። ኢትዮጵያ ያስመዘገበችው የግሮዝ ሬት 9.8 በመቶ ሆኖ ተመዝግቦ ነበረ በአመት 9.8 በመቶ እድገት አሳይታ ነበር። this means it had significantly reduced poverty level ማለት ነው። it had significantly reduced poverty level ግን ካላት የህዝብ ቁጥር ብዛት አንፃር የተሰራው ስራ እንትን ብሎ የሚያስቀምጠን አይደለም ማለት ነው። አዘናግቶ የሚያስቀምጥ አይነት አይደለም ማለት ነው። በጣም አመርቂ የምንለው ነገር ላይሆን ይችላል። ስለዚህ አሁንም በፖቨርቲ ሪዳክሽን በጣም ብዙ ስራዎች ይጠበቃሉ። በጣም ድሃ ሀገር ነች ኢትዮጵያ። ሰው ይሄንን ታሪክ መቀየር ስለሚያስፈልግ ብዙ መሰራት ያለባቸው በፖሊሲ ዋይዝም በስትራቴጂ ዋይዝም እና በኢንአክሽን መወሰድ ያለባቸው እርምጃዎች አሉ ማለት ነው። despite this progress the country remains among the world's poorest with a per capita annual income of $883 annual income. እንግዲህ per capita income individually for total GDP for total population ተደርጎ per capita ወይም የነፍስ ወከፍ ገቢ ሲሰራ በአመት ወደ $883 ነው ተብሎ ነው የሚታሰበው። እንግዲህ አሁን ከረንትሊ ባለው የዶላር ምንዛሬ እንኳን ብናየው እንደዛ የሚያስከድ ከሆነ ወደ 10,000 ብር በወር እያገኙ የሚኖሩ ተደርጎ ነው የሚታሰበው ማለት ነው ዜጎቿ። ይሄ እንግዲህ በመንግስታዊ ተቋም የወጣ በ2019 የወጣ መረጃ ነው። ከዚህ የተለየም ሊሆን ይችላል ሪያሊቲ ያለው ስታተስ። ዞሮ ግን ምንድነው አሁንም ቢሆን ኢትዮጵያ ፑረስት ከሚባሉት ካንትሪ በዓለም አቀፍ ደረጃ ፑረስት ከሚባሉ ካንትሪ አንዷ ነው በብዙ ሜጀር በጂዲፒም በተለይ ደግሞ ኢኮኖሚክ ዴቨሎፕመንትን ሊገልጽ የሚችለው ከግሮዝ ይልቅ ዴቨሎፕመንት ላይ ነው ፎከስ የሚደረገው። ኢኮኖሚክ ዴቨሎፕመንት ስናወራ ኤችዲአይ ነው ፎከስ አድርገን የምናወራው። ዩናይትድ ኔሽንስ ሞር አክሴፕተብል የሆነው ሜጀር እሱ ነው ብሎ ያስቀምጠው። እንግዲህ ኤችዲአይ ሂውማን ዴቨሎፕመንት ኢንዴክሷ ከሌሎች ሀገራት አንጻር ሲታይ ኢትዮጵያ እንግዲህ በጣም ብዙ ስራ የሚቀራት ሆና ትታያለች ማለት ነው። ኦኬ let's see the trends or the patterns towards reducing poverty. እስኪ በሀገሪቱ ምን አይነት ስራዎች እየተሰሩ ነው የሚለውን ማየት ይኖርብናል። the head count poverty rate እንግዲህ አንዱ የፖቨርቲ ሜዥር
ብለን ወስደናል። ሄድ ካውንት ፖቨርቲ ሜዥር and also ቶታል ፖቨርቲ ጋፕ አቨሬጅ ፖቨርቲ ጋፕ እያልን ባለፈው የፖቨርቲ ሜዥር አይተናል። ፕላስ ቱ ዛት ደግሞ የኢኒኳሊቲ ሜዥሮችንም እንዳየን የምታስታውሱት ነው። ሶ በሄድ ካውንት ፖቨርቲ ሬሾ ወይም ፖቨርቲ ሬቱን ስናይ it has declined from 59% to 24% ከ1992 እስከ 2011 ባለው አመታት እንግዲህ በእነዚህ within the past 20 or 25 years እንግዲህ ምን ያክል አወርደዋለች ማለትም ከ59 በመቶ ወደ 29.5 በመቶ ወርዷል ሄድ ካውንት ፖቨርቲ ሬቱ ማለት ነው። this is data from the World Bank and MOFED in 2019 ላይ በ2019 የወጣ መረጃ ነው። ይሄ ኢንሳይት እንግዲህ እንደሚናገረው ሚኒስትሪ ኦፍ ፋይናንስ ኤንድ ኢኮኖሚክ ዴቨሎፕመንት የኢትዮጵያ ሚኒስትሪ ኦፍ ፋይናንስ ኤንድ ኢኮኖሚክ ዴቨሎፕመንት እና ወርልድ ባንክ በጋራ ያወጡት መረጃ እንደሚያሳየው ሲግኒፊካንት ሪዳክሽን አለ እንደሚታየው፣ ነገር ግን አሁንም በቂ ነው ተብሎ የሚያወላዳ አይደለም ማለት ነው። so however 44% of Ethiopians still live on what less than $1 per day። እንግዲህ እንደምታስታውሱት ባለፈው ፖቨርቲ ላይን ሴት ሲደረግ ከ$2 per day በታች የሚኖር ማህበረሰብ ምን ተብሎ ነው ማለት ነው አብጀክት ፖቨርቲ ውስጥ ነው ተብሎ ነው የሚታሰበው ነው የሚለው አይደለም የወርልድ ባንክ ዴፊኒሽን። የወርልድ ባንክ ያስቀመጠው የፖቨርቲ ላይን ከት ፖይንት $2 በታች እንግዲህ ኢትዮጵያ ደግሞ almost 44% ማለት በጣም almost half ማለት ነው። almost half ህዝብ 44 በመቶ የሚሆነው ህዝብ $1 በቀን በታች ይኖራል ማለት ነው። this is በጣም harsh truth። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ